بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بالله سبحانه وتعالى فقاد ذلك 40 النووية كتاب درسات الله ب37ኛው ሐዲስ ተገናኝተናል ማለት ነው። الحديث السابع والثلاثون 37ኛው حديث مالتنا عن ابن عباس رضي الله عنه كعبد الله بن عباس تيزو الله يسنم ياباتونم ملكام سراچون يولدلاچونا عن رسول الله صلى الله عليه وسلم سودغمو كملكتنيو صلى الله عليه وسلم يزو مالتنا فيما يروي ملكتنيو عليه الصلاة والسلام دغمو يهنن حديث يميزغبو وينم يازو هنو مالتنا عن ربه تبارك وتعالى كف كالونا ردئتو ከተትረፈረፈው ከሆነው ከአላህ Subhanahu Wa Ta'ala ይዘው ማለት ነው። ስለዚህ ይህ ሐዲስ ምን አይነት ሐዲስ ነው ማለት ነው? ሐዲሰል ቁድሲ ማለት ነው። ሐዲስ ሁለት አይነት ነው። ሐዲሰን ነበዊና ሐዲሰል ቁድሲ ማለት ነው። ሐዲሰን ነበዊ የምንለው ከዚህ በፊት ያሳለፍናቸው ሐዲሶች ከነብዩ ሰለላሁ ዐለይሂ ወሰለም የሚነገሩ ናቸው። ነገር ግን ልዩነታቸው ምንድነው? በአጭሩ ሐዲስ ነበዊ ማዕናው ወይንም የዛ ሐዲስ ጽንሰ ሐሳቡ ከአላህ Subhanahu Wa Ta'ala ሆኖ ለፍዙ ወይንም ቃሉ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ሲሆን ነብዩ የሚናገሩት ንግግሮች ሁሉ ወህይ ናቸው። ዝም ብሎ ከራሳቸው አንደበት የሚያወሩ አይደሉም። ወማ ينطق عن الهوى إن هو إلا وحي يوحى محمد كلب ولد يمياورا አይደለም በመለኮታዊ ራእይ የመጣለትን ቢሆን እንጂ ይላል። ይሄ ሐዲስ አልቁድሲ ደግሞ ቃሉም ማዕናውም ከአላህ ነው እንደ ቁርአን ማለት ነው። ነገር ግን ከቁርአን የሚለየው ምንድነው? ቁርአን في كل حرف حسنة በእያንዳንዱ ሐርፍ ሐሰና አለው። ሐዲስ ግን በቂራአቱ በተነበበው በፊደሉ አጅር የለውም ማለት ነው። قال الله ብሎ ይላል إن الله كتب الله سبحانه وتعالى ጻፈ أي تأكيد ነው أن الكلام من الله إن الله ሲል تأكيد ነው ኑኗ ለማጥበቅ ነው። كتب أي قدر ማለት ነው። ወሰነ ወይም ጻፈ الحسنات الأعمال الصالحة مالتنا ملكام سراوچن الله سبحانه وتعالى صافا والسيئات عند الأعمال السيئة እንደዚሁም ደግሞ መጥፎ የሚባሉ ስራዎችን ማለት ነው። ثم بين يعني وضح وشرح ግልጽ አድርጎ አብራራ واضح አድርጎ ሸርሕ አድርጎ ይሄ ሐላል ነው ይሄ ሐራም ነው ብሎ ደግሞ ግልጽ አደረጋቸው ማለት ነው። ثم بين ذلك ማለት እነዚህ ሐሰናዎችንም ሰይአዎችንም ወይንም መጥፎዎችንም ጥሩዎችንም ደግሞ እኒህ ናቸው ብሎ በጎራ ከፍሎ ለያቸው። ይሄ ሐሰና ነው ይሄ ደግሞ ሰይአ ነው ብሎ ማለት ነው። فمن هم ማለት يعني ነዋ ማለት ነው። بالقلب በልቡ ነየተ فمن هم የነየተ ወይንም በልቡ ያሰበ بحسنة መልካም ስራ ሰራለሁ ብሎ አሰበ ወይንም ንያ አደረገ فلم يعملها ከዛ ሳይሰራት ቀረ። መልካም ስራ ለመስራት ንያ ነበረው ነገር ግን ሳይሳካለት ቀረ ሳይሰራ ቀረ። በዚህ ጊዜ كتبها الله سبحانه وتعالى يصفلታል عنده እሱ ዘንድ حسنة كاملة ሙሉ ሐሰና ይጽፍለታል በንያው ብቻ ማለት ነው።
ይሄን አደርጋለሁ ብሎ ንያ ለምሳሌ ሰደቃ እሰጣለሁ ብሎ ንያ አድርጎ ነበረ። ከዛ ገንዘብ ጎደለው አጠረው። አላህ እንደ ሰጠ አድርጎ በንያው ይጽፍለታል። ወኢን ሀመ እንደዚሁም ደግሞ የነየተ ወይንም በልቡ የቋጠረ ቢሃ እቺን መልካም ስራ ሰራለሁ ብሎ ንያ ያደረገ ፈዓሚለሃ ከዛም ሰራ። ምሳሌ ከላይ የተጠቀምኩት ምሳሌ ሰደቃ ሰጣለሁ ብሎ ነየተ ከዛ ሰጠ። ከተበሃ አላህ ስብሓነሁ ወተዓላ ይጽፍለታል ዐንደሁ እሱ ዘንድ 10 ሐሰናቲን 10 ሐሰና አድርጎ ይጽፍለታል። በ10 አባዝቶ ማለት ነው። ኢላ 700 ضዕፊን እስከ 700 እጥፍ ኢላ አضዓፊን ከሲራ እንደውም ከ700 በላይ እጥፍ ድርብ አድርጎ የሰራትን አንዲት መልካም ሥራ አላህ ያባዝለታል። ስለን በንያው ብቻ ሳይሳካለት ከቀረ አንድ መልካም ሥራ እንደሰራ ይቆጠርለታል። መልካም ሥራ ሰራለሁ ብሎ ነይቶ ደግሞ ከሰራ በ10 እንደዚሁም እስከ 700 ከዛም በላይ ሊሄድ ይችላል ማለት ነው። ወኢን ሀመ ቢሰይአቲን በመጥፎ ሥራ ንያ ካደረገ ማለት ነው። መጥፎ ሥራ ሊሰራ ንያ አደረገ ነበረው። ፈለም ያዕመልሃ ከዛ ሳይሰራት ቀረ። ሳይሰራት የቀረው ግን ሁኔታዎቹ ስላልተመቻቹለት ሳይሆን ተመችቶት ነው። ሊሰርቅ ሂዶ ተይዞ ስለመጣ አይደለም። ንያ አለው። ይሄ መጀመሪያ ሊሰርቅ ነው የሄደ። ከዛ ፖሊስ ሲይዘው ስለተዋ አይደለም። እየቻለ ነገሩን መፈጸም እየቻለ ሲተው ነው። አላህን ፈርቶ ሲተው ጉዳዩን ያ እሰራለሁ ብሎ የነየተውን መጥፎ ሥራ ዝሙት ሊሰራ አስቦ ነበረ። መስራት እየቻለ ከቀረበ በኋላ አላህን ፈራለሁ ብሎ ሲተው ነው። ሊሰርቅ ነይቶ ከዛ በኋላ መስረቅ እየቻለ ማንሳት እየቻለ ኧረ ብሎ እጁን ያነሳ ነው እንጂ ሁኔታዎች ሳይመቻቹለት ቀርቶ የተወ ማለት አይደለም። አላ ኩሊ ሐል አንድ ሰው ንያ ኑሮት መጥፎ ሥራ ሊሰራ ማለት ነው። ፈለም ያዕመልሃ ካልሰራ ከተበሃ አላህ ይጽፍለታል ዐንደሁ እሱ ዘንድ ሐሰነተን ካሚላ ሙሉ ሐሰና አላህ ይጽፍለታል። ሙሉ ሐሰና ማለት ነው ነይቶ ባለመስራቱ ማለት ነው። ወኢን ሀመ ቢነይትና ቢያስብ ቢሃ መጥፎ ሥራ ሊሰራ ያቺን መጥፎ ሥራ ፈዓሚለሃ ከዛ ቢሰራ መጥፎ የሆነን ሥራ እሰራለሁ ብሎ ነየተ ከዛሳ ፈዓሚለሃ ሰራት ከተበሃ አላህ ይጽፍለታል ሰይአተን ዋሂዳ አንዲት መጥፎ ሥራ እንደሰራ አድርጎ ይጽፍለታል። መልካም ሥራ ሲሆን ግን 10 እጥፍ እንዲሁም 700 ከዛ በላይ እጥፍ ድርብ ያደርግለታል። ሰይአና መጥፎ ሥራ ከሰራስ አንድ ብቻ አድርጎ ይጽፍለታል። ረዋሁ አልቡኻሪዩ ኢማም አልቡኻሪ ዘግበውታል። ወሙስሊሙን እንደዚሁም ሙስሊም ፊ ሶሒሐይሂማ በሁለቱም ሶሒሓቸው ማለት ነው። ሶሒሕ ቡኻሪና ሶሒሕ ሙስሊም ላይ ማለት ቢሃዚሂ ልሑሩፍ በእነዚሁ ቃላቶችና አገላለጾች ማለት ነው። አላህ ዓሊሙ ኩል ሸይ ሁሉም ነገር አላህ ነው የሚያውቀው ማለት ነው። የአላህ ስብሓንሁ ወተዓላ እውቀት ሙሉ የሆነ መሆኑን እንገነዘባለን። እንደዚሁም ደግሞ አላህ ወኩለ ሸይን አሕሰይናሁ ፊ ኪታብ እያንዳንዱ ነገር በመጽሐፊያችን ላይ የተጻፈና የተደነገገ ነው ብሎ ይገልጻል ማለት ነው። ስለዚህ የአላህ ስብሓንሁ ወተዓላ እዝነት ምን ያህል ነው? አላህ ወመን ጃአ ቢሰይአቲ መጥፎ ሥራን ይዞ የመጣ ሰው ወይም መጥፎን ሥራ የሠራ ሰው ፈላ ዩጅዛ ኢላ ሚስሊሃ ብሏል። ያችኑ ነው እንጂ ሌላ አይመነዳም ብሏል። ግን መልካም ሥራ የሠራ ሳ አልሐሰነቱ ቢዐሽሪ
አምሳሊሃ ነው ማለት ነው። ሌላው ከዚህ የምንማረው ነገር ምንድን ነው? ንየቱል ኸይሪ ሐሰና፣ ለኸይር ነገር ንያ ማድረግ አጅር አለው። ለሆነ ኸይር ስራ ለመስራት እንነይታለን። ያ የነየትነውን መልካም ስራ ደግሞ ለመስራት የሚደረገውን ሁሉ እናደርጋለን። ተቀምጦ በንያ ብቻ አይደለም፣ ስራ ይፈልጋል እዛ ንያው ላይ ለመድረስ። ሐሰና አለው። ዐመሉል ኸይር ደግሞ ወይም መልካም ስራ አጅሩን ዐዚም፣ እጅግ በጣም ታላቅ የሆነ ምንዳ አለው። ሌላው ተርኩ ሸር ወይም መጥፎን ስራ መተው ራሱ አጅራ ሐሰና አለው። መጥፎን ስራ መተው፣ መጥፎን ስራ መስራት ደግሞ አንድ ሐሰና ያኔ አንድ መጥፎ ስራ እንደሰራ ተደርጎ አላህ ሱብሓነሁ ወተዓላ ይጽፍለታል ማለት ነው። ሁለተኛው ሐዲስ ለዛሬ ማለት ነው። አልሐዲሱ الثامن والثلاثون 38ኛው ሐዲስ عن أبي هريرة رضي الله عنه كأبو هريرة تيزو قال بلو ይላል قال رسول الله صلى الله عليه وسلم يا الله ملكتኛ صلى الله عليه وسلم ብለዋል إن الله تعالى الله سبحانه وتعالى قال ብሎ ይላል። ይህም ሐዲስ القدسي ነው ማለት ነው። ለፍዙም ማዕናውም ከአላህ የሆነ ማለት ነው። ቃል ብሎ ይላል አላህ መን ዓደሊ፣ መን አካል ማለት ነው። ዓደሊ ዓዳ ወአዛ ማለት ነው። ወልየን አለ የኔን ወልይ ጠላት አድርጎ የያዘ፣ የኔን ወልይ አዛ የሚያደርግ፣ የኔን ወልይ የሚያስቸግርና የኔን ወልይ ጠላት አድርጎ የያዘ ማለት ነው። በመጀመሪያ ወልይ ምንድን ነው? ወልይ አልዓብዱ ሷሊሕ አልቀሪቡ ኢለላህ አይ ሚነላህ። ወልይ መልካም የሆነ የአላህ ስብሓንሁ ወተዓላ ባሪያን ለአላህ ቅርብ የሆነ ሰው ነው እንጂ ሰዎች ጋር እንዳለው የሩቅን እውቀት አቃለሁ ብሎ ራሱን ያስቀመጠ አላህና መልእክተኛው ካዘዙት ውጪ ሆኖ የተገኘ ሶላቱን የማይሰግድ አላህ ምን እንደደነገገው የማያቅ እሱ ጠንቋይ ነው የሚባለው፣ ወልይ አይባል። የወልይ መስፈርቱ አለዚነ አመኑ ወካኑ የተቁን፣ እነዛ አላህን የሚያምኑና የሚፈሩ ማንኛውም ሰው ወልይ ነው። አላህን የሚፈራ ለአላህ ትእዛዝና ለክልክላቱ የሚገኝ ሰው በሐዲስና በቁርአን የሚሰራ ሰው ወልይ ነው። ወልይ ለመሆን በባህር ላይ መንሳፈፍ፣ በሰማይ ላይ መቅዘፍ፣ ተአምር ማሳየት መስፈርት አይደለም። እነዚህን የአላህ ስብሓንሁ ወተዓላ ወልዮች የሚያደርጉትን መስፈርቶች አሟልቶ ነገር ግን እኒህ ነገሮች ከተሰጡት እናጸድቅለታል። በአላህና በነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮ ዲን ላይ ሆኖ የታዘዙትን ታዞ የከለከሉትን ክልክላት ተከልክሎ የተለየ ተአምር ካሳየ ያው ወልይ ነው። ባያሳይም ወልይ ነው ማለት ነው። ፈቀድ አዘንቱሁ ቢልሐርቢ አይ አዕለንቱ ልሐርበ ዐለይህ ማለት ነው። በሱ ላይ ጦር አውጅበታለሁ። የአላህ ባሪያን አንድ ሙእሚንን ጠላት አድርጎ መያዝ አዛ ማድረግ ከባድ ጉዳይ ነው። ወማ ተቀረበ ኢለየ ዐብዲ ባሪያዬ ወደ እኔ አይቀርብም አለ አላህ። ባሪያዬ ወደ እኔ አይቀርብም ቢሸይኢን በሆነ ነገር ማለት ነው። የሆነ ነገር ይዞ ወደ እኔ ለመቃረብ አይመጣም። አሐበ ኢለየ እኔ ዘንድ ተወዳጅ በሆነ መቃረቢያ አይመጣም። ሚመ ፍተረቱሁ ዐለይህ ግዴታ ካደረግኩበት ቢሆን እንጂ አይ ወጀብቱሁ ማለት ነው። እኔ
ግዴታ ያደረኩበትን ነገር ሰርቶ ወደኔ ቢቃረብ እንጂ ለምሳሌ ሶላት፣ ጾም፣ ሐጅ፣ ዘካ የመሳሰሉት አላህ ዋጅብ ያደረገብንን ነገር በመፈጸም ነው ይበልጥ ወደ አላህ የምንቃረብ። ሶላት ከምን ጊዜውም ከማንኛውም ዒባዳ ወደ አላህ መቃረቢያ ናት። ለምን? አላህ ግዴታ ያደረገብን ስለሆነ ማለት ነው። ጾምም እንደዚሁ ወደ አላህ ከሚያቃርቡ ነገሮች አንዱ ነው። ለምን? ግዴታ ስላደረገብን። ሐጅም እንደዚሁ። ስለዚህ ከዚህ ጋር የምናየው ምንድነው? ከትርፍ ስራዎች ይልቅ አላህ ዘንድ የሚያቃርበንና ወደ አላህ ለመቅረብ የምንሞክረው በምንድነው? ግዴታ ባደረገብን ነገር ነው። በሶላት፣ በጾም፣ በሐጅ፣ በዘካ ነው ይበልጥ ወደ አላህ የምንቀርበው እንጂ በሌሎችም እንደምንቃረብ ሁሉ በእነዚህ ግን ይበልጣል። አላህ ዘንድ ተወዳጁ በዚህ ነው ማለት ነው። ወማ የዛሉ ዓብዲ ባሪያዬ አይወገድም የተቀረቡ ኢለየ ወደ እኔ መቃረብን የሚወገድ አይደለም። ወማ የዛሉ ዓብዲ ባሪያዬ የሚወገድ አይደለም የተቀረቡ ኢለየ ወደ እኔ የሚቃረብ ሆኖ ቢነዋፊል አይ ነዋፊል ማለት አልዒባደቱ ዛኢዳ ማለት ነው። ተጨማሪ የሆኑ ዒባዳዎች። ነዋፊል ማለት ትርፍ ዒባዳዎች ማለት ነው። ቢነዋፊል በትርፍ ዒባዳዎች ባሪያዬ ወደ እኔ ከመቃረብ አይወገድም ሐታ ኡሒበሁ እስክወደው ድረስ። አሁን ደግሞ ግዴታ ካደረገብን ነገር ውጪም ወደ አላህ መቃረብ አለ ማለት ነው። በምን? በሱና ማለት ነው። እስክወደው ድረስ። ለምሳሌ ሶላት አለ ዋጅቡ የበለጠ የምንቃረብበት፣ እንደዚሁም ደግሞ ሶላቱን ተከትሎ የሚመጡ ሱናዎች አሉ። ከዙሁር በፊት፣ ከዙሁር በኋላ፣ ከአሱር በፊት፣ ከኢሻ በኋላ፣ ከሱብሂ በፊት። እኒህ ሱናዎች የሱና ጾም አለ፣ ሰኞና ሐሙስ አለ፣ አያመት ተሽሪቅ 13ቱ ቀናቶች ወይንም እነዚህ 11ኛው 12ኛው 13ኛ ቀናቶች እነዚህ የአሹራ ጾም የመሳሰሉት የአረፋ ጾም እኒህ ወደ አላህ ከምንቃር ትርፍ ሐጅ አለ፣ ትርፍ ሰደቃም አለ። በእነዚህ ባሪያዬ ወደ እኔ ከመቃረብ አይወገድም ሐታ ኡሒበሁ እስክወደው ድረስ አለ። ፈኢዛ አሕበብቱሁ አለ አላህ ከወደድኩት ያንን ባሪያ አላህ አንድን ባሪያ ከወደደ ማለት ነው። ኢዛ አሐበከ አላህ ማለት ነው። እኔ ከወደድኩት አለ ኩንቱ ሰምዐሁ መስሚያው እሆንለታለሁ። ምን ማለት ነው? ላ ተስማዕ ኢላ ኸይር ማለት ነው። ጥሩን እንጂ አትሰማም ማለት ነው። አላህ ከወደደን መስሚያችን ይሆናል ማለት ምንድን ነው? ጥሩን እንጂ አንሰማም። ቁርአን ነው የምንሰማው፣ ዚክር ነው የምንሰማው፣ ሐዲስ ነው የምንሰማው፣ ተፍሲር ነው የምንሰማው፣ ፊቅህ ቂራአት ነው የምናዳምጠው። በቃ ሙዚቃ፣ ፊልም፣ ማንትሴ ቅብርጥሴ ቦታ አንሄድም። መቼ? አላህ መስሚያችን ሲሆን ማለት ነው። አላህ ደግሞ የእኛ መስሚያ የሚሆነው መቼ ነው? ሲወደን ነው። የሚወደን ደግሞ እንዴት ነው? በትርፍ ስራዎች ወደ አላህ ስንቃረብ ነው ማለት ነው። ስለዚህ ልብ እንበል ማለት ነው። አለዚ የስመዑ ቢሂ ያ መስሚያው የሆነውን ወይንም የሚሰማበት የሆነውን መስሚያው እሆንለታለሁ። ስለዚህ ጥሩን ነገር ያዳምጣል። አላህ የወደደው ሰው ሙዚቃ አያዳምጥ፣ ፊልም አያዳምጥ፣ የማይረቡ ነገሮችን አያዳምጥ። የሚያዳምጥ ሰው ያው አላህ ያልወደደው ወይንም ውዴታው ትንሽ የሆነበት ሰው። ወበሰሩሁ መመልከቻውም እሆናለሁ አለዚ ዩብሲሩ ቢሂ ያ የሚመለከትበት የሆነው መመልከቻ እሆንለታለሁ። በማዕና ላ ተራ ኢላ ኸይር ጥሩን እንጂ በአይን አታይም። አይን ፊልም ላይ አፍጥጦ 2 ሰዓት እና 3 ሰዓት
ተከታታይ የሚሆን ምንም ይሁን ዛሬ ተለቀቀ ነገ ተለቀቀ እያለ ሙሰልሰል ላይ አይኑን አይጥድም። ማን? አላህ መመልከቻው የሆነለት አካል፣ አላህ የወደደው አካል አይኑ ቁርአን ላይ ስራ ላይ ነው የሚያተኩረው ማለት ነው። ወየደሁ ለዚ እጁም እሆንለታለሁኝ አለ አላህ የብጥሹ ቢሃ የሚይዛት ወይም የሚጨብጥበት የሆነው እጁ እሆናለሁ። ያኒ ላ ተፍዐል ኢላ ኸይር፣ ሐራም አይጨብጥም። አጅነቢይ አትጨብጥም። አጅነቢይ ወንድ አትጨብጥም እሷ፣ እሱም ደግሞ አጅነቢይ የሆነች ሴትን አይጨብጥም። መቼ? አላህ ምኑ ሲሆን እጁ ይሆንለታል። ወሪጅለሁ እግሩም እሆንለታለሁ አለ አላህ አለቲ የምሺ ቢሃ ያቺ ምን የሆነባት የምሺ ቢሃ የሚጓዝባት የሆነው እግሩ እሆንለታለሁ። ያ ማለት ጥሩ ቦታ ነው እግሩ የሚነሳው። ወይ መስጊድ ይሄዳል፣ ወይ ሙሐደራ ቦታ ይሄዳል፣ ወይ ደርስ ቦታ ይሄዳል፣ ወይ ደግሞ ስራው ቦታ ይሄዳል እንጂ ፊልም ቤት፣ ዲስቲቪ ቤት የሆነ በቃ ማይረባ ቦታ አይሄድም። መቼ? አላህ መሄጃው የሆነለት ሰው። ይሄ ደግሞ አላህ ሲወደን ነው። አላህ ደግሞ የሚወደን እንዴት ነው? በትርፍ ስራዎች ወደ እሱ ስንቃረብ ነው። ወለኢን ኢስተዓዘኒ አግዘኝ ብሎ ኢስቲዓዛ ቢጠይቀኝ ለኡዒዘነሁ አግዘዋለሁ። ረዋሁ አልቡኻሪ ኢማም አልቡኻሪ ይህንን ሐዲስ ዘግበውታል ማለት ነው። ስለዚህ አሒበቲላህ ከዚህ ሐዲስ የምንማረው ቁልፍ ነገር አንደኛ የአላህ ወልዮች አላህ በቁርአን ገልጿቸዋል። አላ ኢነ አውሊያ አላሂ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን። ጥለው ለሚሄዱት የማይፈሩ የማይጨነቁ፣ ወደፊት ለሚመጣባቸው ደግሞ የማይጨነቁ የሆኑ የአላህ ባሮች ናቸው። አላህ ይወዳል፣ የመውደድ ሲፋ አለው። ኢነላሃ ዩሒቡል ሙሕሲኒን ይላል አይደል? ዩሒቡ ተዋቢን፣ ተውበት የሚያደርጉ ሰዎችን ይወዳል። ዩሒቡል ሙተጠሂሪን፣ የሚጽዳዱ ሰዎችን ይወዳል። ስለዚህ አላህ ይወዳል፣ የመውደድ ባህሪ አለው። የባህሪ መብዛት የማንነት መብዛትን አይጠቁምም። ስለዚህ ይሄ ሁለተኛው አላህ ዘንድ ይበልጥ የምንቃረብበት መቃረቢያ ምንድን ነው? ዋናው ግዴታ ያደረገብንን ነገር በማድረግ በሶላት፣ በጾም፣ በረመዳን ማለት ነው፣ በሐጅ፣ በዘካተል ፊጥርም ይሁን በዘካተል ማል፣ በዚህ የበለጠ ወደ አላህ እንቃረባለን። ሌላው ደግሞ አላህ እንዲወደንና ይበልጥ አላህ ዘንድ ተወዳጅ ለመሆን ደግሞ በትርፍ ስራዎች እንቃረባለን። ዙሁር ሰግደን ከዙሁር በኋላ፣ ከዙሁር በፊት፣ አሱር አለ ከአሱር በፊት፣ ታህየተል መስጂድ፣ ሱነተል ውዱእ፣ ቅርአት፣ እነዚህ አላህ ዘንድ የሚያስወድዱን ነገሮች ናቸው። አላህ ከወደደንሳ መስሚያችን ይሆናል፣ ጥሩ ነገር እንሰማለን። ማያችን ይሆናል፣ ጥሩ ነው የምናየው። እጃችን መጨበጫችን ሆኖ ጥሩ እንድንጨብጥ ያደርገናል ማለት ነው። ስለዚህ ይሄን ይመስላል የዚህ ሐዲስ ማለት ነው። ሌላው የመጨረሻው ሐዲስ አልሐዲሱ ታሲዑ ወሰላሱን 39ኛው ሐዲስ عن ابن عباس رضي الله عنه كعبد الله بن عباس تيزو أن رسول الله صلى الله عليه وسلم يا الله ملكتنيا صلى الله عليه وسلم قال بلوال إن الله سبحانه وتعالى تجاوز لي تجاوز مالت عفا مالت عفو على اللي يكر على اللي لي لني عن أمتي كأمي لاي وينم كني هزبوش لاي الله يكر على اللي من الخطأ ستة. خطأ مالت هو أن يفعل الإنسان شيئا بدون قصد مالت سياسبنا نية ساينورو
የሆነ ነገር ማድረግ ለምሳሌ ተቀምጠን እያለ አንድ ሰው መጥቶ ጨበጠን ሳናስበው ማለት ነው ንያ ሳይኖረን ወኒሲያን እንደዚሁም ደግሞ ረስተው የሚሰሩትን ነገሮችም ደግሞ አላህ ይቅር አለልኝ አያንሳል ኢንሳን አምሮ ዋጅብ ምሳሌ አንድ ሰው ዋጅብ የሆኑ ነገሮችን ሁላ ሊረሳ ይችላል ለምሳሌ ሶላት ሊረሳ ይችላል ዙሁርን ሳይሰግድ አሱር ላይ ትዝ ሊለው ይችላል ስለዚህ አስታውሶ ይሰግዳል ቅድም ለምን አልሰገድክም አይለውም ስለረሳ ማለት ነው እንደዚሁም ጾም እየጾመ እያለ ሊበላ ይችላል ረስቶ ማለት ነው ስለዚህ ስተትንም መርሳትንም እንደዚሁ አላህ ይቅር ብሎልኛል ለኡመቶቼ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወመስቱክሪሁ ዐለይሂ እንደዚሁም ደግሞ አይ በአቅም አስገዳጅ የሆነ አካል መጥቶ የተገደዱበት የሆነ ጉዳይ ወመስቱክሪሁ ዐለይሂ የተገደዱበትን ለምሳሌ የሚጠላ የሚያይደረግ ነገር እንድታደርጊ አስገዳጅ የሆነ ነገር መጥቶ ይሄን ካላደረክ ይሄ ይጠብቃል ከተባለ ማለት ነው ወመስቱክሪሁ ዐለይሂ የተገደዱበትንም ነገር አላህ አፉ ብሎልኛል ሐዲሱ ሐሰን ነው ረዋሁ ኢብኑ ማጃህ ዘግቦታል ወልበይሐቂይም ዘግቦታል ወገይሩሁማ ሌሎች ሙሐዲሶችም ዘግበውታል ማለት ነው ለዛሬ የነበረው ደርስ ይህን ይመስላል هذا وبالله التوفيق السلام عليكم ورحمة الله وبركاته